እንኳን ደስ አለ ዮሐንስ ምን ተሰማክ እንጃ አልጠበቅኩም እንደዚህ አይነት ነገር በጣም ደስ ያለኝ በጣም ማመሰግነው ቪዲዮን ካየሹ በጣም ይከብድ ነበር በጣም ውሸት እየመሰለኝ በቃ ህልም እየመሰለኝ ነበር ያሲነገረኝ እንዳለ እርግጠኛ ሆኜ ነበር ይሞታል የሚል ሐሳብ አልነበረኝ ነበር በህይወት እንዳለ ነገሩኝ እነሱ በስልክ መርዶ ምናምን አይረዳም ብለው ነውና ሲሄድ በቃ እርግጠኛ ሆኜ ነበር ይሩት የዚህን ወጣት ታሪክ የሰሙ በሙሉ ከልባቸው አዝኗል ኢቢኤስ ቅዳሜን ከሰዓት ላይ ቀርቦ አባቱን እንደሚፈልግ ሲናገር ወላጅ አባቱን እንደሚያገኘው ተስፋን ሰንቆም ነበር ነገር ግን እሱ ያሰበው ሳይሆን ቀረና ከቀናት በኋላ የአባቱ ቤተሰቦች ቢገኙም አባቱን ግን ሊያገኙ አልቻለም አቦ የአባቱ ቤተሰቦች ኢቢኤስ ላይ ቀርበው ይህ ወጣት አባቴ ብሎ የሚፈልገው ሰው የኛ ቤተሰብ ነው እናገኘው እንፈልጋለን አሉ አባቱ እንደተገኘ ተስፋ አድርጎ የመጣው ዮሐንስ ግን የአባቱን መሞት ከቤተሰቦቹ ሰማ ውስጥ የሚሰማኝ ስሜት አለና ቢያንስ አባቴ የት ነው ያለው በህይወት አለው ወይ አርፏል ግን ይህንን እውነታ የተመለከተ ኢትዮጵያዊ በሙሉ በወቅቱ በእንባ መራጨቱን አይዘነጋም ታዲያ ይህ የናፈቀውን አባቱን አገኛለሁ ብሎ ተስፋ አድርጎ ሲፈልገው በህይወት እንደሌለ የተነገረው ዮሐንስ አባቱን በህይወት አለማግኘቱ ልቡን ቢሰብረውም ፈጣሪ ጥሎ አልጣለውምና ነው ባልጠበቀው አጋጣሚ ሰርፕራይዝ ተደርጎ ተመለከትን ለመሆኑ ማን ምን አድርጎ የዚህን የወጣት ዮሐንስን ሳቅ መለሰለት በምን አይነት ሁናቴስ ሰርፕራይዝ ተደረገ የሚለውን ደግሞ ጉራማይሌ ሚዲያ ሙሉ መሰናዶውን ልታስመለክታችሁ ወዳለችና ለቻናላችን እንግዳ ሆናችሁ ቻናላችንን ሰብስክራይብ በማድረግና የደወል ምልክቱን በመጫነት ወዳጁን ዘንድ እየጠየቅንና ቪዲዮን ላይክ በማድረግ እንድትጀምሩ እንዲሁም የእናንተንም ሐሳብ አስተያየት የኮሜንት መስጫ ሳጥኑ ላይ እንድታስቀምጡልን እያስታወስን እንሆ ወደ ሰርፕራይዙ አለፍን ቆይታችሁ እንዳማረ ከኛ ጋር ይሁን እንዴት ነሽ አብረሽት እንኳን ደህና ቆያችሁ ሰላም ጤና ይስጥልኝ ተባረካችሁ በኢቢኤስ ቻናል ላይ በቅዳሜ ከሰዓት ቀርቦ የነበረ ወንድማችሁ ዮሐንስ ዛሬ ቢሮአችን ተገኝቷል እስቲ ለምን እንደመጣ አብረን እንስማ ሰላም ጤና ይስጥልኝ ዮሐንስ እንኳን በሰላም መጣህ እንኳን በሰላም ቆያችሁኝ መልካም ስላየሁ በጣም ደስ ብሎኛል እኔም ስላገኘኋችሁ ደስ ብሎኛል እሺ ያው አክብረ ጥራችን እዚህ ድረስ ስለመጣ በጣም እናመሰግናለን ካንተ ታሪክ ያው ብዙ ተምሯል ብዬ አስባለሁ ከዚህ ቀደም በኢቢኤስ ቻናል ላይ በቅዳሜ ከሰዓት ፕሮግራም ላይ ቀርበ ባካፈልከው ታሪክ ብዙ ሰው ዮሐንስን ያውቀዋል በተመሳሳይ ደግሞ አሁን ላይ ድንገት እዚህ ፔጅ ላይ ደግሞ ሰዎች ሳይውቅ ዮሐንስ ደግሞ ማን ነው ሊሉ ይችላሉ አይደል የሁሉ ፔጅ የራሱ የሆነ ተከታዮች ስላሉት ማለት ነው ስለዚህ እስቲ በተወሰነ መልኩ ዮሐንስ ማን ነው የሚለውን ነገር ባጭር መልኩ አስተዋውቀን ዮሐንስ የዘጠነኛ ክፍል ተማሪ ነው እኔ ራሴን በመገልጽበት መልኩ ከህፃንነት ጀምሮ እስካሁን ድረስ እናቴ ጋር ያደግኩ ልጅ ነኝ በእናቴና በተስፋ ሬጅስተር ሳድግ የነበርኩ ልጅ ነኝ እና ብዙ ጣውረዶችን አሳልፌ እዚህ ደርሻለሁኝ ኢቢኤስ ጋር ስመጣም አባቴን ለምፈልግ ነበር የመጣሁት ግን እንደ እግዚአብሔር ፍቃዱ ነው እግዚአብሔር እንደ እሱ እንዳለው እንደ ቃሉ ነው እግዚአብሔር የፈቀደው ነገር ነው የሆነው እንዴት አድርጌ እንደምነግርሽ አላቅም ግን በዛም ውስጥ ደግሞ ሰዎች አጽናንተውኛል ይቅርታ ስለቋርጠና ምን ነበር የሆነው አባቴ ማረፉን የተነገረኝ ኢቢኤስ ጋር አይተሹ ከሆነ እዛ አባቴን ፍለጋ ሄደን ነበርና አባቴ በሞቱን ተነግሮኛል የቤተሰብ ግንኙነት ግን ብዙ ቤተሰቦችን አግኝቻለሁ 13 አክስትና አጎት አግኝቻለሁ በእነሱም እግዚአብሔር ይመስገን እና ብዙ ድሎችንም ከዛ በኋላ አግኝቻለሁ ብዙ ሰዎች እየደወሉ ያበረታቱኝ ነበር ስለሁሉም አመሰግናለሁ እናቶቼም ከጎኔ ነበሩ እና በብዙ ጣውረድ አልፌ እግዚአብሔር ይመስገን እዚህ ነኝ እዚህ ደርሻለሁ ከህፃንነት ጀምሮ እንደሌሎቹ ልጆች አይደለም ያደኩት የራሴ የሆነ ያስተዳደግ አለኝ እና ከጎኔ ሳይጠፋ ተስፋ አርጅት ከአብሮኝ ነበረ እስካሁን ድረስ ጠብቆኛል አብሮና እሱ ነው ለዚህ ደረጃ እሱና እናቶቼ ናቸው እዚህ ደረጃ ድረስ ያደረሱ ብዬ ማስበው ለኔ
ቅድም ስትገልጽልን ተስፋ የሚባል ድርጅት ነበረ ያደግከውና በተስፋ ድርጅትና በእናቶቼ ያደግኩት ላይ ነበረ ማለት እዛው ነበር የምትኖረው ተስፋ ድርጅት ውስጥ ትምህርት ቤት ነው ሙሉ ቀን ለቤት የምትሄጂው ጧት ትወጫለሽ ማታ ነው ቤተሰቦች ጋር የምትገናኙ እንጂ ሙሉ ጊዜሽን እዛ ነው የምታሳልፊው ቁርስ እና ምሳ እዛው ነው የምንመገበው እዛው እንደ ቤተሰብ ነው ፋሚሊ በይ ከምንም ከፋሚሊ የሚለየው ነገር የለም ትምህርትም እዛው ነው አሪፍ ትምህርት ነው የሚሰጡን በጣም ደስ የሚል ትምህርት ቤት ነው ትምህርት ቤት ሳይሆን ቤተሰብ እኔ እንደዚህ ብዬ ነው የምገልጸው ሆፕን ለመግለጽ ቃላት ያጥረኛል ከምር ቤተሰብ ማለት ነው ተስፋ ድርጅት ለኔ ብዙ ነገሮችን ያደረገልኝ በሆቴል ላይ ደሞኒም ወደፊት የራሴን ካምፓኒ ከፍቼ እንደዚሁ እሱ እንደሰራው ደሞ እኔም ደሞ ወደፊት ለኢትዮጵያ ምጠቅም ሰው ሆናለሁ ይሄ ተስፋ አረጋለሁ ካማንስ ያው ተስፋ ድርጅትን ገልጸልኛል ብዙ ሰዎች አንዳንዴ ልክ እንዳንተ እግዚአብሔር ፈቅዶ ለተስፋ አይነት ድርጅት የሌላቸው ሰዎች አሉ በእናትና አባቶቻቸው ተሸክረው ወይ የእናት ልጅ ወይ የአባት ልጅ ነው ዋጋ ከፍለው እዚህ የደረሱ ልጆች ይኖራሉና አንተ እድለኛ ነህ ያስባለሁ ግን በተመሳሳይ እናትህ አንተን ስታሳድግ አንተ ብቻ ነበርክ ልጇ አዎ ነበር ከአባቱ ጋር ተለያይተውስ ነው አሁን ሪሰንትሊ ስትፈልግ አባቱ ሞት ያጋጠመህ እስቲ እንዴት ነው ስለሷ አዎ እናቴ የ6 ወር ጉዝ ይያለሽ ነው የተለያዩት ትሉ ወሎ ነበር የሚኖሩት የማዘሯ ስትታመም እሷ ወደ ደሴ መጣችና በዛ ምክንያት ነው የተለያዩት ከፋዘሬ ጋርና ከዛ በኋላ ብዙ ነገር አሳልፋ ከቤተሰቦቿ ጋር ተጣልታ ሁላ እና ብዙ ነገር ለኔ ብላ ዋጋ ከፍላ አንተን በማርገዟ እኔን በማርገዟ ብዙ ዋጋ ከፍላ ከዛ በኋላ እህቶች አሉኝ ሁለት እህቶች አሉኝ ታናናሽ ከኔ በታች አንዷ 2 ያክፍል ናት አንዷ 6 ያክፍል ናት እና ከዛ በኋላ እናትህ ትዳር ይዛ ነው የምትኖረው ማለት አሁን ላይ ብቻዋን ነው የምትኖረው ትዳር የላትም አሁን ላይ ከነሱ በኋላ ፈታ ብቻዋን ነው የምታሳድገኛል አንዷ እህቴ ዘመር ጋር ናት ያለችው መሰረት ትባላለች ትንሿ ደግሞ ቤቲ የምትባለው እኛ ጋር ናት እና እናቴ በብዙ ችግሮች ነው እኛን ያሳደገችን እኔ ያደረኩት ምንድነው ያው ያንተ እሺ በተስፋ ድርጅት ውስጥ የምግብ ጉዳይ አሳስብልኝ ያው በተመሳሳይ ዩኒፎርም ይኖራል ያስባለው በመንግስት ደረጃ ስላለ ግን ሁለት እህቶች ያው አንደኛ ዘመድ ጋር ናት ያው ያቅም ጉዳይ ስለሆነ አይደለ አይደለ አሁን ቤት ያንተ ጋር ከእናት ጋር ወይ ነው ካንተ ጋር እንዳለሽ ይፈልስና እናታችሁ ምን ልታስተዳድራችሁ ቺፕስና ሳምቡሳ ነው የምትሸጠው እሱን እየሸጠች ነው የምታስተዳድረን ትንሽ ከባድ ነው አይደለ አዎ ይከብዳል ያው ጄነሬሽን ልጅ በቀላሉ በዚህ መልኩ ቺፕስና ሳምቡሳ እየጠበሱ ማሳደግ ማለት በጣም ከባድ ነገር ነው ይከብዳል አባትን ለመፈለግ ምን አነሳሳ ብዙ ጉጉት ነበረኝ እግዚአብሔር አልፈቀደውም እንጂ አባቴ ጋር በጣም ማግኘት ፈልግ ነበር በውስጤ ብዙ ነገሮች ይመላለሱ ነበር ኦር እቺ የሆነ አለ አይደለ ትምህርት ቤት ፋዘራቸው ሲመጡ የሆነ ቸርች እንኳን አባታቸው ይዟቸው ሲሄድ የሆነ ውስጥሽ ላይ የሚሰማ ስሜት አለ ብዬ ነው ማስበውና አባቴ ቢኖር ምንም ባያረግልኝ ግን የሆነ አለ ዝሩ ስሜቱ እንታይ ይመስለኛል እንጃ አላቅም ግን ከብዳል በቃ እሱ ጋር አብሬው በውል እሱ ጋር አብሬው ብዝናና ከጎኑ ብሆን ያሉትን ነገሮች በሙሉ ብካፈለው አብረን ብናወራ እንደ አባትና እንደ ልጅ ብንሳሳቅ ደስ ይለኝ ነበር ግን እግዚአብሔር ይሄን የሚያደርገው ለበጎ ነው ብዙ አባቶች ሰጥቶኛል ከዚህ በኋላ እና እግዚአብሔር ይመስገን ያው የአባትነት ስሜቱን ያው ምናልባት ያንተ ታሪክ ላይ ታሪካ ተመሳሳይ ላይሆን ይችላል ግን ቢሆንም ሪሰንትሊ አባቴ በታጥቻለሁ ግን ያሳደገኝ እዚህ ያደረገኝ እሱ ከ4 ዓመት 5 ዓመት በፊት አባቴ በህይወት አጥቻለሁ ማለት ነው ግን ያው ካንተ ስሜት ጋር ይገናኛል ምናልባት በሞቱ ብቻ ላይ ይችላል አንድ የሚያረጋግ ተፈቷል አይደለ በሰማው በሳት ነው ተሰማው መቋቋም ነበር ያቃተኝ የዛን ጊዜ ቪዲዮን ካየሹ በጣም ይከብድ ነበር በጣም እውነት ውሸት እየመሰለኝ በቃ ህልም እየመሰለኝ ነበር ያ ሲነገረኝ ምክንያቱም እዛ ቦታ ሲሄድ እንዳለ እርግጠኛ ሆኜ ነበር የሩት ይሞታል የሚል ሐሳብ አልነበረኝም ነበር የት እንዳለ ምናምን መረጃው ነበር በዛ ልክ ነው አንዳንዴ ተስፋን የሆነ ጭላንጭል ስናይ ነው አይደለ ያን ነገር ተስፋ ምናረግ አዎ ተስፋ ይሰጠናል አዎ እግዚአብሔር የሰጠን ስንቅ ነው ግን ተስፋ ያረክበት ምክንያት ምን ነበር ግን ከዛ በፊት እዚህ ቦታ አለ ስትባል ሰምተህ ነበር
ሞር አጎቶቼን ኮሜንት ላይ በስልክ ደውዬ አግኝቻቸው ነበርና በህይወት እንዳለ ነገሩኝ እነሱ በስልክ መርዶ ምናምን አይረዳም ብለው ነውና ሲሄድ በቃ እርግጠኛ ሆኜ ነበር ሄድኩት ተስፋ ነበረኝ ጭራሽ ሞታል የሚል ሐሳብ የለኝም ነበርና ግን ምንም ማድረግ አልቻለም ምን ይድመልሰው አልችልምና እግዚአብሔር ይመስገን አሁን ተጽናንቻለሁኝ ብዙዎች አጽናንተውኛል እየደወሉ ብዙ ሰው ለራሱ ሲደግፉኝ ከጎኔ ነበርና ለሁሉንም አመሰግናለሁ እናትክስ ተስፋ አርጋ ነበር እናቴም እንደዛ ነበር በቃ ያለ ነበር የመሰላት ሶም በቃ እንዳገኘው ትፈልግ ነበር ምክንያቱም እኔ ጉጉት ነበረኝ በጣም ጓጉቼ ነበር ሲሄድ የዛን ጊዜ ግን ምንም ማድረግ አልችልም መልካም ዮሐንስ ቅድም ለማንሳት እንደሞከርከው ብለኸኛል ወደፊት ጠንካራ ሆኜ ወቴን ቀይሬና አምበለ በተወሰነ መልኩ የሽነረክልኝ ነገር አለ አይደል ስለዚህ እኛም ሚዲያ ላይ ደግሞ ባየነው ሰዓት ጥንካሬን ትትናህን ከሰዎች ጋር ያለህን ነገር እዛ ሚዲያ ላይ በጣም ብዙ ነገር ዮሐንስን ከድሜው በላይ አስቀምጥንበት ደረጃ አለ ወደዚህ ሚዲያ ወደዚህ ድርሳችን ስንጋብዝኛ ያንን ነገር አይተን ነው እና ዮሐንስን ወደፊት በምን እንጠብቀው ዮሐንስ ፊቸሪቲ ምንድነው በሆቴ ላይ ማሳካት የምፈልገው ነገር አለ እንደነገርኩሽ የራሴን የሆነ ካምፓኒ ማቋቋም ፈልጋለሁ እርዳታ ተቋም ብዙዎች እህት ወንድሞቼን አንስቶ ማስተማር ፈልጋለሁ እነሱ መለወጥ ፈልጋለሁ ነገር ግን ከዛ በፊት ግን ጆርናሊዝም ብማር ደስ ይለኛል በጣም ወደው ሙያ ነው ትወና ላይም እንደዚህ ትምህርት ቤቶች ላይ ተሳተፋለሁና ይሄን ነገር ባሳካ በጣም ነው ደስ የሚለኝ በዚህ ነገር ላይ መስራት ፈልጋለሁ እና እነዚህ ነገር ነው ማሳካት የምፈልገው በመንፈሳዊም ህይወቴ የራሴ የሆነ ሚሽን አለኝ በዚህኛውም ደግሞ የራሴ የሆነ ማሳካት የምፈልገው ነገር አለ ማለት ነው መልካም ዮሐንስ እንደምታሳካው አንጠራጠርም ሙሉ የኢትዮጵያ ህዝብ ታሪክን ያየ የሰማ ያንተን ስኬት በየጊዜው ይጠብቀዋል ለስኬትህም አስተዋጽኦ ለማድረግ ወደ ኋላ እንደማይል ተስፋ አደርጋለሁ ክብራን ተመልካቾቻችን ዛሬ ዮሐንስ የሚገኘው በድርጅታችን በዲኤምሲ ሪል ስቴት ነው እንደሚታወቀው ድርጅታችን ዲኤምሲ ሪል ስቴት የወደቁትን በማንሳት የተቸገሩትን በመደገፍ የበረቱትን ደግሞ በድጋሜ በማበርታት የሚታወቀው ግዙፉ ድርጅታችን ዲኤምሲ ሪል ስቴት ዛሬም እንደተለመደው ወንድማችን ልጅ ዮሐንስን ለማገዝ ነው እዚህ ቢሮአችን የጋበዝ ነው እሺ ዮሐንስ አሁን የተገናኘንበት ወደ ዋናው ዓላማችን ሰዓት ላይ ደርሰናል ያው ድርጅታችን እዚህ ድረስ የጠራብህ ትልቁ ምክንያት ምናደርጋቸው ነገሮች ብዙ ሆኖ አይደለም ግን እንደው አለን ከጎነነ ለማለት ነው ያው አይዞ ከመውደቅ ያድናል ይባላል አይደለ ስለዚህ እኛም እንደማንኛውም ኢትዮጵያዊ ማህበራዊ ግዴታችንን ለመወጣት ብለን ነው እዚህ ጠራን ያዘጋጀንልህ አለን ለማለት እንዲያስችለን ከጎነነን ለማለት እንዲያስችለን ያዘጋጀንልህ አነስ ያለ ስጦታ አለ ለአንዳንድ ነገሮች ወጪ መሸፈኛ ይሆናል ለተወሰነ ጊዜ ብለን አስበሃል ስጦታችንም ያው ይሄን ይመስላል የገንዘብ ሽልማት ነው ያዘጋጀንልህ እሺ ሰግናለን መጣ እሺ በርታ በዚህ ቀጥል አሁን ቀደም ያወራን ማከለ ስልክ ተደውሎልኝ ነበር ደግሞ ከኤችአር ወይ ደግሞ ከሰው ኃይል አስተዳደር አንድ ለዮሐንስ ያዘጋጀንለት ስጦታ አለ ብሏልና እስቲ እሱን ደግሞ እንትንላለን እሺ ተምናለ ስጦታውን እስቲ አንተ ብታይ ይሻላል ባይነኝ እንግዲህ አይደል አብረን እንየዋሻል እስቲ ዲኤምሲ ሪል ስቴት የቃል ኪዳን ደብዳቤ ለዮሐንስ ኪዳኔ ድርጅታችን ዲኤምሲ ሪል ስቴት ሚዲያ ላይ ቀርበ በነበርክበት ወቅት ባያነብህ ስነ ምግባርና ጥንካሬ እጅጉን የተደነቀን ሲሆን ባሳየህን በሳልነትና አስተዋይነት እንዲሁም በተላበስከው መልካም ስብዕና የድርጅታችን እጩ ሰራተኛ እንድትሆን መርጠናል በመሆኑም ተምረህ በምትጨርስበት በየትኛውም የትምህርት ዘርፍ የሥራ ዕድል የምናመቻችልህ መሆኑን በዚህ ደብዳቤ ቃል ስንገባልህ በደስታና ጉዞ ያማረ እንዲሆን በመመኘት ነው ካንደሳለ ዮሐንስ ትልቅ እድል ነው ሰው ስራ ይዞ በየቦታው ይንከራተታል አይደለም ገና የዘጠነኛ ክፍል ተማሪ ሆኖ በዚህ ደረጃ ትልቅ 30 አመት ኮንስትራክሽን ኤክስፒሪየንስ ካደረገ ካምፓኒ ጋር በማንኛውም ፊልድ በስራ ተቀላቅሎ እድሉን ማግኘቱ ትልቅ እድል ነው
ምን ተሰማክ? እንጃ አልጠበቅኩም እንደዚህ አይነት ነገር በጣም ነው ደስ ያለኝ በጣም ማመሰግነው ምክንያቱም ብዙ ሰዎች ሳይ ተምረው ውጭ ነው የሚሉትና የሆነ ራሴ ላይ የሚፈጥርብኝ ጥያቄ አለና እንደዚህ ደግሞ እድል ማግኘት ለራሱ ትልቅ ነገር ነው ስላደረጋችሁልኝ ነገር በሙሉ አመሰግናለሁ እግዚአብሔር ደግሞ ከታችሁ ይፈላችሁ ሌላው አልተፈል አሜን ይገባሃል ከዚህ በላይ ይገባሃል ባየኸው ባሳየህን ባህሪ ስነ ምግባር ከዚህ በላይ ይገባሃል ብሎ ያስባል ዲኤምሲ ሪል ስቴት እንግዲህ ይሄን አዘጋጅተንልሃል ማለት ነው በጣም አመሰግናለሁ እንኳን ደስ አለ በድጋሚ እንኳን ደስ አለ ችግር የለም እንኳን ደስ አለ ዮሐንስ በድጋሚ እንኳን ደስ አለ እናቴ ያው እድለኛ ነህ 9ኛ ክፍል ሆኖ ትምህርት ሲጨርስ የት ድርጅት እቀጠራለሁ ብሎ ከሚያስቡት ጎራ አይደለም ብዬ አስባለሁና አሁን ላይ ትልቅ ስጦታ ነው ድርጅታችን ዲኤምሲ ያበረከተልን እንደሚታወቀው ድርጅታችን ዲኤምሲ ሪል ስቴት ከዚህ ቀደም እንደሚያረጋቸው የተለያዩ ሚዲያዎች ላይ አሁን ደግሞ የመጨረሻው ስጦታችን ለዮሐንስ ያዘጋጀ ነው ድርጅታችን ሪሰንትሊ አቬሌብል ካደረጋቸው ከዲያስፖራ ብሎግ ቁጥር 2 ላይ ለ10 የሚሆኑ ደንበኞቻችን ቤት በገዙ ሰዓት ከዮሐንስ በኩል ነው የመጣ ነው ብለው ካሉ ከያንዳንዱ 10 ቤቶች ላይ ለዮሐንስ የሚሆን በቂ ዳጎስ ያለ የኮሚሽን ሽልማትም ተጠቃሚ እንዲሆን እናደርግለታለን ማለት ነው በተመሳሳይ ይሄ ነው ያለን ስጦታ ሌላው ስለ አዲሱ ብሎካችን ዲያስፖራ ብሎክ ማለት መፈልገው ነገር ቢኖር ለደንበኞቻችን አሁን ላይ አቬሌብል ያደረግናቸው ቤቶቻችን ዲ2 እና ዲ3 የሚባሉ ብሎኮች ናቸውና ዲያስፖራ ብሎክ ቁጥር 2 ቆንጆ የከተማው እይታ የጧት ፀሐይና አሁን ላይ ደግሞ መንግስት በስፋት ይዞ እየሰራ ያለውን የኮሪደር ልማት ፏፏቴዎች የመኪና ማቆሚያ የተለያዩ የንግድ ማዕከሎች ያሉበትን ቦታ እየሰራ ይገኛል ስለዚህ እዚሁ ሳይት ላይ ቤት በመግዛት በዮሐንስ በኩል ለሚመጡ ደንበኞቻችን የቅድመ ክፍያውን በ8% እና እንዲሁም 30% የቅናሹ ተጠቃሚ እንድትሆኑ በዚህ አጋጣሚ ለማሳሰብ እንወዳለን ለነበረን ቆይታ ዮሐንስ በድጋሚ በጣም አመሰግናለሁ እንግዲህ ነገ ላይ ትልቅ ሰው ሆነ ምኞትህን ስትኖር ማየት እንፈልጋለን ያሰብከውን አላማ ደግሞ እንደምታሳካው አንጠራጠርም ድርጅታችን ዲኤምሲ ሪል ስቴት ይሄን ሲያደርግልህም በቂ ሆኖ ሳይሆን ለሌላ ሰዎችም እድሉን ለመክፈት ነው ያው ባንድ ድንጋይ ደግሞ ሁለት ወፍ ነው በዚህ በኩል ቤት ገዝተው የቤት ባለቤት ይሆናሉ ቅናሹ ተጠቃሚ ይሆናሉ በዚህ በኩል ደግሞ ልጅ ዮሐንስን አግዘው ህይወቱን ይቀይራሉ ማለት ነው ክብራን ተመልካቾቻችን ዮሐንስን ለማገዝ ነው ምንፈልገው ምትሉ ደንበኞቻችን ቤተገዢዎቻችን በዚሁ ከታች ባለው ቁጥር እየደወላችሁልን መታችሁ የቤት ባለቤት መሆን እንደምትችሉ ለማሳወቅ ነው እናመሰግናለን